ዛሬ ይህንን ቪዲዮ የምሰራላችሁ መረጃ ለማድረስ ብቻ አይደለም። የብዙዎቻችሁን ህይወት ከማይመለስ ስቃይ፣ ከእድሜ ልክ ህመምና ከድንገተኛ ሽባነት ለመታደግ ጭምር ነው። በሰውነታችሁ ውስጥ ከጭንቅላታችሁ ተነስቶ እስከ እግር ጥፍራችሁ ድረስ መልእክት የሚያመላልስ እጅግ ስስ የኤሌክትሪክ መስመር አለ። እሱም የነርቭ ስርዓታችሁ ነው። ነገር ግን አደገኛው እውነት ይህ የኤሌክትሪክ መስመር ቀስ በቀስ እየተበላሸ ሲሄድ ሰውነታችሁ ማቃጠል፣ መውረር ወይም ደግሞ እንደ መርፌ መውጋት ያለ በግልጽ ቋንቋ ይጮሃል። እኛ ግን የድካም ነው ብለን ችላ እንለዋለን። የነርቭ ሴሎች አንዴ ሙሉ በሙሉ ከሞቱ በኋላ መልሰው የመተካት እድላቸው እጅግ የጠበበ ነው። ይህ ማለት ዛሬ የምናያቸው 5 ስውር የነርቭ ምልክቶች ችላ ካላቸው ነገ ወደ ሕክምና ተቋም ብንሄድም እንኳ ዶክተሮች የሚነግሩን መፍትሄ አንድ ብቻ ይሆናል። ዘግይተሃል፣ ካሁን በኋላ መድኃኒት አያድነውም። ይህ የብዙዎች እውነተኛ የህይወት ሰቆቃ ነው። ይህ የነርቭ ችግር ማንን በብዛት እንደሚያጠቃ ማወቅ ትልቅ መከላከያ ነው። እስኪ ራሳችሁን ለመፈተሽ ያህል ይህ ቪዲዮ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ እንዲሁም እድሜው ስንት እንደሆነ አሁኑኑ በኮሜንት መስጫው ላይ አጋሩኝ። እድሜያችሁ በጨመረ ቁጥር የነርቭ ሽፋናችን የመላጥ እድሉ ሰፊ ስለሚሆን ከታች የምታስቀምጡት ኮሜንት ለእርስዎ የሚስማማውን ምክር እንድለግሱ ይረዳኛል። በዛሬው ቪዲዮአችን እነዚህ 5 ስውር የነርቭ ምልክቶች ከደካማው ጀምረን እስከ ከባዱና ፍጹም አደገኛው ቁጥር 1 ድረስ በደረጃ እናያለን። በተለይ ደግሞ ቁጥር 1 ላይ ያለው ምልክት የነርቭ መበላሸቱ ወደ ውስጣዊ አካላት መድረሱን የሚያሳይና በአስቸኳይ ሕክምና ካልተደረገለት ሕይወትን ለአደጋ የሚያጋልጥ ነው። ነገር ግን ተጠንቀቁ። ምልክቶቹን ማወቅ ብቻ በቂ አይደለም። በአብዛኛው ሰው ዘንድ የሚሰሩ ትልልቅ ስህተቶች አሉ። ቪዲዮ ማጠናቀቂያ ላይ የተጎዳን ነርቭ መልሶ የመጠገን ተአምራዊ አቅም ያለው አንድ ወርቃማ ቅመምና አብዛኛው ሰው የማይጠቀመውን ልዩ የአዘገጃጀት ሚስጥር እነግራችኋለሁ። እሱን ካላወቃችሁ ጥቅሙን አታገኙም። ወደ አስደንጋጮቹ 5 ምልክቶች ከመሄዳችን በፊት በሰውነታችን ውስጥ በዝምታ እየተካሄደ ያለውን አደገኛ ሂደት መረዳት አለብን። ነርቭ ለምን ይጎዳል? ለምንስ ይሞታል? የሚለውን በቀላል ምሳሌ እንረዳው። እያንዳንዳችሁ ቤት ውስጥ የምትጠቀሙበት የኤሌክትሪክ ሽቦ አስቡት። ይህ ሽቦ በውጭ በኩል በፕላስቲክ የተሸፈነ ነው። ይህ ፕላስቲክ ሽቦው እንዳይነካካ፣ ኤሌክትሪክ እንዳያመልጥና አደጋ እንዳይፈጠር ይጠብቀዋል። የእኛም ነርቭ በተፈጥሮ በውጭ በኩል ማይሊን ሺዝ በሚባል ስስ ተፈጥሯዊ የቅባት ፕላስቲክ የተሸፈነ ነው። ታዲያ ምን ይሆናል? በደማችን ውስጥ ያለው ስኳር ከልክ በላይ ሲበዛ ወይም ደግሞ በምግባችን ውስጥ ለአይነተኛ የነርቭ ጥገና የሚያስፈልገው ቫይታሚን B12 ሲያንስ ወይም ደግሞ በሰውነታችን ውስጥ ኦክሲዴቲቭ ስትረስ ወይም ውስጣዊ ዝገት ሲፈጠር ያ የነርቭ ፕላስቲክ ሽፋን ልክ እንደ አሮጌ ሽቦ ቀስ በቀስ መላጥና መቅለጥ ይጀምራል። ሽቦው ሲላጥ ምን ይሆናል? የኤሌክትሪክ መልእክቱ ይደበላለቃል፣ መረቡ ይዘበራረቃል። አንጎላችሁ እግራችሁ ላይ ምንም አይነት እሳት ወይም መርፌ ሳይኖር እየተቃጠለ ነው የሚል የተሳሳተ መልእክት ይቀበላል። ይህ ነው የነርቭ መጎዳት ወይም በሕክምናው ቋንቋ ኒውሮፓቲ የሚባለው ጸጥተኛ ጠላት። አሁን ቀጥታ ወደ ዝርዝሩ እንግባ። ከደረጃ 5 እንጀምር። በአምስተኛ ደረጃ የተቀመጠው የእጅ ወይም የእግር መደንዘዝ እና እንደ መርፌ መውጋት። ብዙዎቻችን መሬት ላይ ወይም ወንበር ላይ ተደግፈን ለረጅም ጊዜ ተቀምጠን ስንነሳ እግራችን ሲደነዝዝ ደሜ ስለቆመ ነው፣ ትንሽ ስታሸው ይለቀኛል እንላለን። ነገር ግን ያለምንም ምክንያት በተለይ ማታ ማታ አልጋ ላይ ጋደም ስትሉ ወይም ጠዋት ከእንቅልፋችሁ ስትነቁ እጃችሁና እግራችሁ ላይ ጉንዳን የሚሄድባችሁ የሚመስል ከሆነ ወይም ደግሞ በስሱ እንደ መርፌ የሚወጋችሁ ስሜት የሚሰማችሁ ከሆነ ይህ የነርቭ ሽፋናችሁ መላጥ መጀመሩን የሚያሳይ የመጀመሪያና ደካማው ቀይ ምልክት ነው። ይህ ምልክት የሚጀምረው ከጫፍ ነርቮች ነው። የሕክምና ሳይንሱ ግሎቭ ኤንድ ስቶኪንግ ፓተርን ይለዋል። ትርጉሙም ልክ ጓንትና ካልሲ እንደምናጠልቀው ሁሉ መጀመሪያ ጉዳቱ የሚጀምረው በጣቶቻችን ጫፍ ላይ ነው። ለምን ካላችሁ ከጭንቅላታችን ተነስቶ እስከ እግር ጣታችን የሚሄደው ነርቭ የሰውነታችን ረጅሙ ነርቭ ነው። መልእክት ለማድረስ ረጅም መንገድ ስለሚጓዝ የደም ዝውውር ሲቀንስ ወይም መርዛማ ነገሮች በሰውነታችን ውስጥ ሲበዙ መጀመሪያ የሚጠቁት እነዚህ ረጃጅምና የሩቅ መስመሮች ናቸው። ይህ የመደንዘዝ ስሜት መጀመሪያ ላይ እየመጣ ይሄዳል። አንዳንድ ቀን ደግሞ ሙሉ በሙሉ ይጠፋል። ለዚህ ነው ብዙ ሰዎች የሚሸወዱት። ዳግም ስለጠፋ ድኗል ብለው ያስባሉ። ነገር ግን ነርቭ በዝምታ እየተበላሸ ነው። ይህ መደንዘዝ ቀስ በቀስ ወደ ላይ ወደ ቁርጭምጭሚትና ወደ ጉልበት እያደገ ከመጣ ጉዳቱ እየሰፋ መሆኑን ማወቅ አለባችሁ። ወደ ደረጃ 4 ስንሸጋገር የሙቀትና የቅዝቃዜ ስሜት መደበላለቅ።
እጅግ የሚገርመውና ተመልካቾች ግራ የሚያጋባው የነርቭ ምልክት ይህ ነው። የእኛ ነርቭ በውስጡ የተለያዩ የመልእክት አይነቶችን የሚሸከሙ ስሮች አሉት። እያንዳንዶቹ ህመምን ብቻ ሲያስተላልፉ፣ አንዳንዶች ደግሞ ቅዝቃዜንና ሙቀትን ለይተው ለአንጎል ይነግራሉ። ታዲያ እነዚህ ስሮች ሲጠቁ የመልእክት መደበላለቅ ይፈጠራል። ለምሳሌ በጣም ቀዝቃዛ ውሃ ለመታጠብ ወይም እጃችሁን ለመታጠብ ስትነኩ ውሃው መቆንጠጥ አልፎም እንደ እሳት የሚያቃጥላችሁ ከሆነ ይህ የነርቭ መቃጠል ምልክት ነው። በሌላ በኩል ደግሞ ለብ ያለ ወይም ትኩስ ውሃ ውስጥ እግራችሁን ስታስገቡት የውሃው ሙቀት መለየት ካቃታችሁ፣ እንዲሁም እንደ ቀዝቃዛ ውሃ ከተሰማችሁ የሙቀት መልእክት የሚያስተላልፉ የነርቭ ሴሎቻችሁ ስራ አቅቷቸዋል ማለት ነው። በአውሮፓ የሕክምና ጆርናል ላይ የወጣ አንድ ጥናት እንደሚያሳየው ብዙ የነርቭ ህመምተኞች እግራቸው ላይ ያለው ነርቭ ሙቀትን መለየት ስለሚያቆም ሳይገነዘቡት በጣም በፈላ ውሃ እግራቸው ይታጠቡና ቆዳቸው ተገንጥሎ ከባድ ቁስል ውስጥ ይገባሉ። ቁስሉ እንኳ እስኪመረቅዝ ድረስ ህመሙ አይሰማቸውም። ምክንያቱም የህመም መልእክት አስተላላፊው ነርቭ ቀድሞ ሞቷል። ስለዚህ የውሃ ሙቀት መለየት መቸገር ወይም ደግሞ በትንሽ ቅዝቃዜ እግርን ከመጠን በላይ ቁርጥማት ማሳመም የነርቭ መጎዳት ትልቅ ማረጋገጫ ነው። ወደ ደረጃ 3 ስንመጣ ምክንያቱ ያልታወቀ የጡንቻ መዛልና የዕቃ መውደቅ። ብዙ ሰዎች የነርቭ ህመም ስሜት ብቻ ይመስላቸዋል። ነገር ግን ነርቭ በሁለት ትልልቅ ጎዳናዎች የተከፈለ ነው። አንደኛው ሴንሰሪ ወይም ስሜት ተሸካሚ ሲሆን፣ ሁለተኛው ደግሞ ሞተር ወይም ለጡንቻዎች ትዕዛዝ ሰጪ ነው። እናንተ አንድን ዕቃ ለመያዝ ስታስቡ አንጎላችሁ በነርቭ በኩል ለእጅ ጡንቻዎቻችሁ በደንብ ጨብጠህ ያዝ የሚል የኤሌክትሪክ ትዕዛዝ ያስተላልፋል። ታዲያ የሞተር ነርቭ ስሮች መጎዳት ሲጀምሩ ምን ይፈጠራል? በየቀኑ የምትይዙት የውሃ ኩባያ፣ የቡና ሲኒ ወይም ስልካችሁ በድንገት ያለምንም ምክንያት ከእጃችሁ ያመልጣችኋል። እጃችሁ የያዘውን ዕቃ የመሸከም አቅሙ የላላ ይመስላችኋል። በተጨማሪም ይህ ምልክት እግር ላይ ሲከሰት ደረጃ ስትወጡ እግራችሁ የመንቀጥቀጥ፣ የመዛልና የመክዳት ስሜት ያሳያል። ልክ ሰውነታችሁ መሸከም ያቃተው ይመስላል። በክሊኒካል ጥናቶች እንደተረጋገጠው የጡንቻ መዛል ደረጃ ላይ የደረሰ የነርቭ ህመም ሽፋኑ አልፎ ውስጥ ያለውን ዋናውን የነርቭ ክር እየተጠቃ መሆኑን ያሳያል። ይህ ደግሞ ጉዳቱ ወደ ከባድ ምዕራፍ እየተሸጋገረ መሆኑን ስለሚያሳይ ፍጹም መዘናጋት የለባችሁም። በሁለተኛ ደረጃ የተቀመጠው የጫማ መውለቅ አለማወቅና የመደናቀፍ ስሜት። ይህ ምልክት የነርቭ ህመምተኞችን ህይወት ለአደጋና ለውድቀት የሚዳርግ ከባድ ምልክት ነው። እየተራመዳችሁ ሳለ ሳታውቁትና ሳታዩት ጫማችሁ ከእግራችሁ ይወልቃል። ጫማችሁ መውለቁን የምታውቁት እግራችሁ መሬቱን በቀጥታ ሲነካ ብቻ ነው። ወይም ደግሞ በሰላም ሜዳ ቦታ ላይ እየሄዳችሁ ዝም ብሎ ሰውነታችሁ ሚዛኑን ስቶ ወደ ጎን ይመዛል፣ የመንገዳገድና የመደናቀፍ ባህሪ ያሳያል። በተለይ ደግሞ ጨለምለም ሲል ወይም መብራት ሲጠፋ የመራመድ አቅማችሁ ሙሉ በሙሉ ይዘበራረቃል። ይህ የሚሆነው እግራችሁ መሬቱን የመንካት ስሜቱን ስላጣ ነው። ሰውነታችን በተፈጥሮ ፕሮፕሪሴፕሽን የሚባል ስውር ስሜት አለው። ይህ ማለት አይናችን ሳይረግጥ እግራችንን መሬቱን ምንጣፍ መሆኑን፣ ድንጋይ መሆኑን ወይም ደግሞ ተዳፋት መሆኑን ለአንጎል ይነግረዋል። አንጎልም ያንን መልእክት ተቀብሎ ሰውነታችን ሚዛኑን ጠብቆ እንዲቆም ያደርጋል። ነገር ግን እግር ላይ ያለው ነርቭ ሲደክም መሬት ላይ መቆማችሁን ለአንጎል በአግባቡ መናገር አይችልም። አንጎል እግራችሁ የት ላይ እንዳረፈ ግራ ይገባዋል። በዚህ ሰዓት ነው ሰውነታችሁ ሚዛኑን ለመጠበቅ አይናችሁን ብቻ መጠቀም ይጀምራል። ለዚህ ነው አይናችሁን ጨፈን አድርጋችሁ ስትታጠቡ ወይም በጨለማ ስትራመዱ የመውደቅ አደጋ የሚገጥማችሁ። ይህ ምልክት ነርቩ በጣም እየዛለ መሆኑን ያሳያል። አሁን ሁላችሁም በጉጉት ወደ ጠበቃችሁት ለአደጋ የሚያጋልጠውና እጅግ ከባዱ ቁጥር 1 የነርቭ ምልክት ደርሰናል። እርሱም የውስጥ አካላት የነርቭ መጎዳት ነው። ይህ ምልክት በቆዳችሁ ላይ ማቃጠል ወይም መውረር ሆኖ የሚታይ አይደለም። ለዚህ ነው እጅግ አታላይና አደገኛ የሚሆነው። የሰውነታችን የውስጥ አካላት ማለትም ልባችን፣ ጨጓራችን፣ አንጀታችንና የፊኛችን ስራ የሚመራው እኛ ሳናስብበት በራሱ በሚሰራ አውቶኖሚክ በሚባል የነርቭ ክፍል ነው። ይህ ነርቭ ከተጎዳ የውስጥ አካላት ማበድ ይጀምራሉ። የመጀመሪያው ማስረጃ ልባችሁ ዝም ብሎ ምንም ስፖርት ሳትሰሩ ወይም ሳትደነግጡ በከፍተኛ ፍጥነት ይመታል፣ ትንፋሽም ያሳጣችኋል። ሁለተኛ ማስረጃው ከምግብ በኋላ ከልክ በላይ የሆድ መነፋት፣ ማስመለስ እንዲሁም ምግቡ ጨጓራችሁ ውስጥ ለብዙ ሰዓታት ተቀምጦ መውካት ነው። ይህ በሕክምናው ጋስትሮፓሬሲስ ይባላል። ጨጓራችሁን የሚያንቀሳቅሰው ነርቭ በመሞቱ ምግቡን መፍጨትና ወደ ታች መግፋት ያቆማል። ሶስተኛውና በጣም የተለመደው ማስረጃ ደግሞ
ለረጅም ጊዜ ተቀምጣችሁ ወይም ተኝታችሁ በድንገት ቆም ስትሉ አይናችሁን ያዞራችኋል። ሙሉ በሙሉ ጨልሞባችሁ ልትወርቁ ትችላላችሁ። ምክንያቱም ስትቆሙ ደም ወደ እግራችሁ እንዳይወርድ የደም ስሮች ማጥበብ የነበረበት ነርቭ ስለደከመ ደማችሁ ወደ ታች ይወርዳል። አንጎላችሁ ለአፍታ ኦክሲጅንን ያጣል ማለት ነው። ይህ ምልክት የነርቭ መበላሸቱ የመጨረሻ ደረጃ ላይ መድረሱን የሚያሳይና በአስቸኳይ ሕክምና ካልተደረገለት ለከፋ አደጋ የሚያጋልጥ ነው። ታዲያ ይህንን የተላጠና የተቆራረጠ የነርቭ ኤሌክትሪክ ሽቦ መልሶ ለመጠገን ምን ያስፈልጋል? ብዙ ሰዎች ወደ ሕክምና ተቋም ሲሄዱ የህመም ማስታገሻ መድኃኒቶች ይታዘዝላቸዋል። ነገር ግን እነዚህ መድኃኒቶች አንጎላችሁን ህመሙን እንዳይሰማው ያደነዝዙታል እንጂ የተላጠውን የነርቭ ሽፋን መልሰው አይጠግኑትም። ልክ የቤታችሁ የኤሌክትሪክ ሽቦ ተልጦ እሳት ሊያነሳ ሲል አደጋውን ከመጠገን ይልቅ የጭስ መመርመሪያውን ባትሪ እንደማውጣት ማለት ነው። ሳይንሱ እንደሚያረጋግጠው ነርቭ ራሱን እንዲጠግን የነርቭ ሴል እብጠትን ከስሩ የሚያጠፉና የሴል እድሳትን የሚያፋጥኑ ማስተር አንቲኦክሲዳንት ያስፈልጋል። እርሱም በኩሽናችሁ ውስጥ የሚገኘው እርድ ነው። እርድ ዝም ብሎ የወጥ ማቅለሚያ አይደለም። በውስጡ ከርኪሚን የተባለ እጅግ ኃይለኛ ፈዋሽ ንጥረ ነገርን ይዟል። ይህ ንጥረ ነገር የተጎዱ የነርቭ ሴሎችን እብጠት የመቀነስ፣ የደም ዝውውርን ወደ ነርቭ የማሻሻልና ማይሊን የተባለውን የነርቭ ሽፋን መልሶ የመገንባት ተአምራዊ ተፈጥሯዊ አቅም አለው። ነገር ግን ተጠንቀቁ፣ አብዛኛው ሰው የሚሳሳተው እናም ጥቅሙን የሚያጣው እዚህ ላይ ነው። እርድን ዝም ብሎ በውሃ በጥብጦ ይጠጣል። ይህ ፍጹም ስህተት ነው። ጊዜያችሁንና ገንዘባችሁን እያባከናችሁ ነው። እርድ በባህሪው በሰውነታችን ጨጓራና አንጀት ውስጥ የመመጠጥ አቅሙ እጅግ በጣም ደካማ ነው። ዝም ብላችሁ ከጠጣችሁት 90%ቱ ሳይመጠጥ በቆሻሻ መልክ ይወገዳል። እርድ በሰውነታችን ውስጥ ሙሉ በሙሉ ተመጦ ወደ ደም ስር እንዲገባና ወደ ነርቭ እንዲሄድ የግድ አንድ ሌላ ቅመም ያስፈልገዋል። እርሱም ቁንዶ በርበሬ ነው። በቁንዶ በርበሬ ውስጥ ፒፔሪን የተባለ ልዩ ንጥረ ነገር አለ። ሳይንሳዊ ጥናቶች በተደጋጋሚ እንዳረጋገጡት በእርድ ላይ በጣም ትንሽ ቁንዶ በርበሬ ጣል ስታደርጉበት ሰውነታችሁ እርዱን የመቀበልና የመምጠጥ አቅሙን በ2000% ወይም በ2000 እጥፍ ይጨምረዋል። ይህ ነው ትልቁ የተፈጥሮ ሚስጥር። ትክክለኛውና ሳይንሳዊ የዶክተሮች አዘገጃጀት መመሪያው ይህ ነው። አንደኛ፣ ግማሽ የሻይ ማንኪያ ንጹህ ያልተበረዘ የእርድ ዱቄት በጥሩ ጽዋ ውስጥ አዘጋጁ። ሁለተኛው፣ በጣም ትንሽ ማለትም የሻይ ማንኪያ ሩብ የሚሆን በጥሩ ሁኔታ የተፈጨ ጥቁር ቁንዶ በርበሬን ጨምሩበት። ሶስተኛ፣ ግማሽ የሻይ ማንኪያ ንጹህ የወይራ ዘይት ወይም ደግሞ የላም ቅቤ ጨምሩበት። ለምን ካላችሁ እርድ በውሃ ውስጥ አይሟሟም። እርድ በስብ ውስጥ የሚሟሟ ቅመም ስለሆነ በጥሩ ቅባት ጋር ሲዋሃድ ነርቭ ላይ የመድረስ አቅሙ በእጥፍ ይጨምራል። አራተኛ፣ ይህንን ሶስቱን ውህድ በአንድ ብርጭቆ ለብ ባለ ውሃ ወይም ደግሞ በሞቀ ወተት ውስጥ በደንብ አዋህዳችሁ በየቀኑ ጠዋት በባዶ ሆድ ወይም ማታ ከመተኛታችሁ በፊት ጠጡት። ከደረጃ 5 መደንዘዝ ተነስተን እጅግ ከባዱ የውስጥ አካላት ነርቭ መጎዳት ድረስ ያሉትን ስውር ምልክቶች በሳይንሳዊ መንገድ አይተናል። እነዚህ ምልክቶች ዝም ብለው የመጡ አይደለም። ሰውነታችሁ ሳይረፍድ እባካችሁ እርዱኝ እያለ የሚጮህበት የድንገተኛ አደጋ ጥሪ ነው። ዛሬ አንድ ትልቅ ውል እንግባ። ከነገ ጀምሮ ለሚቀጥሉት 30 ተከታታይ ቀናት ይህንን የወርቃማ እርድ፣ ቁንዶ በርበሬና የወይራ ዘይት ውህድን በትክክለኛው አዘገጃጀት መመሪያ መሰረት በቋሚነት መጠቀም ይጀምሩ። ከዚህ ጋር አብሮ የነርቭ ሴሎች ምግብ የሚባሉት የቫይታሚን ቢ ኮምፕሌክስ በተለይም ቫይታሚን ቢ1፣ ቢ6 እና ቢ12 የያዙ ምግቦችን ወይም ማሟያዎችን ጨምሩበት። ከ30 ቀን በኋላ ያ ለዓመታት ሊያሰቃያችሁ የነበረው የእግር ማቃጠል፣ የመውረር ስሜት፣ ሌሊት እንቅልፍ የሚነሳችሁ የመርፌ መውጋትና የጠዋት መደንዘዝ ምን ያህል በሚገርም ሁኔታን እየቀነሰና ሰውነታችሁ የመታደስ ጉልበት እንዳገኘ ስታዩ ትደነቃላችሁ። ጤና የሚጀምረው በትልቅ ውሳኔና በትንሽ የዕለት ተዕለት ለውጥ ነው። ያንን ለውጥ ዛሬውኑ እናድርግ። እናንተስ ከእነዚህ 5 ምልክቶች ውስጥ የትኛው ስሜት ይሰማችኋል? ወይም ደግሞ እርድን ተጠቅማችሁ ያገኛችሁት ለውጥ ካለ ከታች ባለው የኮሜንት መስጫ ላይ ጻፉልን። እያንዳንዱን ሀሳባችሁን በጥሞና አነበዋለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ብሩህ አእምሮ፣ ጤናማ ነርቭና ረጅም ዕድሜ ለእናንተ ይሁን። ጤና ይስጥልን።